ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በሌላ ጨዋታ ቅዳሜ ረፋድ 9 ተኩል ሲል ማንቸስተር ሲቲ ከሜዳ ውጪ ተጉዞ ኖቲንግሃምን የሚገጥም ይሆናል። ማንቸስተር ሲቲ ይህ ጨዋታ የሚያሸንፍ ከሆነ መሪነቱን ከአርሰናል ይረከባል። ሲቲ ከቅርብ ጊዜ ወዲህ ምርጥ የሚባል ፎርም ላይ ይገኛል። ኖቲንግሃም በአንጻሩ ከወራጅ ቀጠና ለመውጣት የሚያደርገው ትልቅ ትግል ይሆናል። ሲቲ አሁን እያሳየ ያለው ፐርፎርማንስ ለዋንጫ ተፎካካሪ ቡድን እያደረገው እየመጣ ነው። አብርሽ የዘንድሮ ምን አይነት ሲቲ የሚያሳየን ይመስላል? ምን ትጠብቃለህ ከዚህ ቲም ላይ? እኒሶ የዘንድሮ ማንቸስተር ሲቲ በጣም አስፈሪውን ሲቲ እየተመለከትን እንገኛለን። የዋንጫ ፉክክሩን ልክ ፕሪሚየር ሊጉ ሲጀምር ምን ተብሎ እንደነበረ ሊቨርፑል የዋንጫ ተፎካካሪ ይሆናል ከአርሰናል ጋር ተብሎ ነበረ። ነገር ግን ማንቸስተር ሲቲ አሁን ላይ እያሳየ ያለው ፐርፎርማንስ ለዋንጫ ፉክክር በጣም ተጠባቂው ማንቸስተር ሲቲን እያስመለከተን ይገኛል እና በዘንድሮ የውድድር ዓመት ማንቸስተር ሲቲ ሌላ አይነት የአጨዋወት ስታይል ይዞ መጥቷል እና ብዙ ጊዜ አንስተነው ነበር የሮድሪ ጉዳት ማንቸስተር ሲቲን በሌላ ቅኝት እያስመለከተን ይገኛል ብለን ነበረ እና እሱንም በደንብ በአሪፉ እያስመለከተን ይገኛል እና ይሄ ማንቸስተር ሲቲ በደንብ የተሻለ እና የተብላላ ያለ ቲም ነው እና በጣም በፓሽን የሚጫወት ቲም ነው የጓርዲዮላው ቡድን ማንቸስተር ሲቲ ማለት ነው እና ይሄ ቲም ለዋንጫ በጣም ተጠባቂው ቲም ነው ማለት ነው እና አሁን ላይ ካሉት ከሶስቱ ቲሞች ማንቸስተር ሲቲ፣ አስቶን ቪላ እና አርሰናል ጋር ነው ትልቅ የዋንጫ ፉክክር ይኖራል ተብሎ የሚጠበቀው። ነገር ግን የአስቶን ቪላ የተከታታይ 10 ጌሞች ማሸነፍ በጣም ምርጥ ፎርም ላይ መምጣት እንጂ ከሲቲ እና ከአርሰናል ጋር ይሄን ሊጓዛል ተብሎ የተጠበቀ አልነበረም። ያው የቻምፒየንስ ሊግ ቦታን ለማግኘት ካልሆነ በስተቀር ማለት ነው እና የፕሪሚየር ሊግ ታይትሉን ለማሸነፍ ሁለቱ ቲሞች በጣም በሰፊ ርቀት የሚጠበቁ ናቸው እና ምናልባትም አስቶን ቪላ ከሚያሳየው ፐርፎርማንስ አንጻር ፕሪሚየር ሊግ ታይትል ውስጥ ይገባሉ የሚለውን ጊዜ የሚፈታው ነው። ከትንሽ ጨዋታ በኋላ የምንመለከተው ይሆናል። አስቶን ቪላ ከቼልሲ ያደርጋል፣ ከዛ በኋላ ከአርሰናል ይጫወታል። እነኚህ ጌሞችን ምናልባት የሚወጣ ከሆነ በደንብ የፕሪሚየር ሊግ ታይትሉ ላይ የሚገኝ ይመስላል ማለት ነው እና ይሄ ጌም ትልቅ ለቪላ ማለት ነው የአርሰናሉና የቼልሲው ተከታታይ መምጣት ምናልባትም የዋንጫ ፉክክር ውስጥ ይኖር አይኖር የሚለውን የሚያስመለክተን ይመስለኛል። ነገር ግን ማንቸስተር ሲቲ አሁን ላይ በጣም ምርጥ ፎርም ላይ የሚገኝ ቲም ነው። ብዙ ጊዜ አንስተናል የማንቸስተር ክፍተት የነበረው በሃይ ኢንቴንሲቲ ስለሚጫወት በሪከቨሪ ሩጫዎችን በጣም ስለሚያደርግ ምናልባትም የሚቸገርባቸውን ጌሞችን ተመልክተናል። ከ60 በኋላ ብዙ ጊዜ አንስተናል የመድከምና ጌሞችን ኮንትሮል አድርጎ የመጨረስ ችግር ተመልክተንበት ነበር። ነገር ግን አሁን ያለፉትን 3 ጨዋታዎችን ስንመለከት በደንብ ቦል ኮንትሮል እና ጌሙን ኮንትሮል አድርጎ መጫወት እንደሚችል አሳይቶናል ማንቸስተር ሲቲ እና ይሄንን የሚያሳየን ማንቸስተር ሲቲ ምናልባትም የፕሪሚየር ሊግ ታይትሉን ለማሳካት በዚሁ የሚቀጥል ከሆነ እና የአርሰናል ምናልባትም መውረድ የሚያጋጥመው ከሆነ ማንቸስተር ሲቲ በጣም እድል ይኖረዋል ተብሎ ይታሰባል። ከአርሰናል ጋር ይፎካከራል ብለን እናስባለን። ያው ሊቨርፑል ነበረ በጣም ተንሸራተተ። ቼልሲን ነበረ የዓለም ክለቦች ዋንጫ ሲያሸንፍ ብዙ ተወርቶ ነበር ፒኤስጂን እንዴት አድርጎ እንዳሸነፈና ያው የፕሪሚየር ሊግ ታይትል ውስጥ ይኖራል ተብሎ በጣም ተጠብቆ እንደነበርና ከዛ በኋላ ከአርሰናል ጋር ያደረገውን የጌም ተመልክተናል በስታንፎርድ ብሪጅ
በቀይ ወጥቶበት ምን ያህል ተጋድሎ እንዳደረገ ያንን ስንመለከት ደግሞ የፕሪሚየር ሊግ ታይትል ውስጥ ቼልሲም አለበት ብለን ነበረ። ነገር ግን አሁን ላይ ወጥ አቋም እንደማያሳይም ብዙ ጊዜ አውርተናል። ያንን ደግሞ አስመልክቶን አሁን ወደ ታች ወርዷል እና ከአርሰናል ጋር ያለው የነጥብ ልዩነት ወደ 10 ሰፍቷል እና ነጥብ ጋፕ ለማጥበብ እና ባለፈውም ከኒውካስትል ጋር አቻ ወጥቷል። እንደዚህ አይነት ነጥቦችን ማይሰበስብ ከሆነ ቼልሲ ታይትል ሬስ ውስጥ ለመቅረት በጣም የሚቸገር ይመስለኛል። አሁን ግን የምናወራው ስለ ማንቸስተር ሲቲ እስከሆነ ድረስ ማንቸስተር ሲቲ በጣም የተሻለ የዋንጫ ተፎካካሪ ነው ብዬ አስባለሁ በእኔም በኩል እና በደንብ እየተብላሉ ያሉ ነገሮችን እያስተካከለ ያው የጋርዲዮላ ኮቺንግ ስታፍም እንዳለ ሆኖ የተጫዋቾቹ ወደ ምርጥ ፎርም መቀየር ማለት ነው። እንደ ፎደን ያለ አምና ተመልክተናል ምን አይነት ፎደን እንደተመለከተን የሌለ ፎደን ያጣንበት ሲዝን ነበረ የአምናው ሲዝን ማለት ነው። የዘንድሮ ሲዝን ግን በምን አይነት ፎርም እየመጣ እንዳለ ተመልክተናል። በጣም ምርጡን ፎደንን እየተመለከትን እንገኛለን። ከዛ በተጨማሪ የራያን ቸርኪ ዘንድሮ ምን አይነት ኢፌክቲቭ ተጫዋች እንደሆነ አስመልክቶናል። በጣም ክሬቲቭ የሆነ ተጫዋች፣ በጣም ምርጥ ፎርም ላይ ያለ ተጫዋች ነው ራያን ቸርኪ። በሲቲ ቤት በጣም ምርጡን ቸርኪ እየተመለከትን እንገኛለን። ሌላው ሃላንድ ነው። ምን ተብሎ እንደሚገለጽም ለሱ ከባድ ነው። ምክንያቱም በየአመቱ የሚያሳየን ፐርፎርመንስ እየጨመረ ነው የሚመጣው። በ17 ጨዋታ 19 ጎል መኖሩም ደግሞ መዘንጋትም የለብንም። ስለሱ ሲነሳ ከጎል ጋር ያለውን ሪሌሽን በደንብ እናነሳል። ባለፈውም ጥቂት ንክኪ አድርጎ 2 ጎሎችን እና 1 አሲስት አድርጎ መውጣቱንም ተመልክተናል። በጣም ሃላንድም ሲወቀስበት የነበረው አምናም ካቻምናም ሲወቀስበት የነበረው አንድ ነገር ወደኋላ ተመልሶ ቲሙን አያግዝም፣ ከቲሙ ጋር አይጫወትም ሚል ነበር። ነገር ግን ዘንድሮ ተመልክተናል። ብዙ ጊዜ ፍሪኪክ ኮርና እንኳን ሲመታ ምን ያህል ዲፌንሱን እንደሚያግዝ ተመልክተናል። መጥቶ ሄዲንግ ሲገጭ ተመልክተናል። ብዙ ጊዜ መሀሉን ሲያግዝ ወደኋላ ማንቸስተር ሲቲ በጣም በሚጠቃበት ጊዜ ወደኋላ ዲፕሊ መጥቶ ሲከላከል ተመልክተናል። በጣም ማለት ነው እና ይህንን ሲቲ በደንብ በፓሽን የሚጫወት ሲቲን እየተመለከትን ዶኩ እስኪጎዳ ድረስ ምን አይነት ዶኩን እየተመለከትን እንደነበረ ጥያቄ የለውም። በጣም ምርጡን ዶኩ ተመልክተናል። በተለይ በሊቨርፑሉ ጨዋታ በደንብ ሻይን አውት አድርጎ የተመለከትንበት ጨዋታ ነው እና ዶኩም በጣም ምርጥ ነው። በርናንዶ ነው እና የሮድሪን ቦታ ደግሞ ከቨር ያደረገው ኒኮ ጎንዛሌዝም በዛው ልክ ምርጡን ፎርም እያስመለከተን ነው። በዛው ልክ ደግሞ የበረኛው ዶናሩማ መምጣት እና በደንብ ብዙ አውርተናል። የዶናሩማ መምጣት ለማንቸስተር ሲቲ ፔፕ ከሚጠቀመው ሙሉ ለሙሉ እየቀየረው እንደመጣ ብዙ ጊዜ ተመልክተናል። እንደ ኤደርሰን ያለ ግብ ጠባቂ በባርሳ ቤትም እያለ በሙኒክ ቤትም እያለ ምን አይነት የበረኛ እንደሚጠቀም ተመልክተናል። ነገር ግን አሁን ላይ የተጠቀመበት ያለው ሾት ስቶፐር ነው። በጣም ኳሶችን ማዳን የሚችል ነገር ግን በቦል ፖዚሽን በዛው ልክ መጫወት ማይችል በረኛ ነው ይዞ የመጣው። ነገር ግን በዛው ልክ በጣም ምርጡን ዶናሩማ ነው እየተመለከትን የምንገኘው። ከዘንድሮ ፈራሚዎች ውስጥ ምርጥ ከሚባሉት ከ2-3 ጥራ እንኳን ብትባል ዶናሩማን ታካትታለህ። ምርጥ ፈራሚ ቢባል እንኳን ማለት እና በጣም ለሲቲ በጣም ግልጋሎት እየሰጠ ያለ ነው እና በደንብ በትራንዚሽን የሚጫወት ቲም በደንብ 1-1 ግንኙነቶችን ማሸነፍ የሚችል በረኛ ያስፈልጋል። እሱንም በደንብ እየተጠቀመበት ያለ ነው። ባክፎሮቹ በጣም አሁን ላይ የተዋጣላቸው ናቸው። ክሊን ሺት ማስመዝገብ ጀምረዋል። በጣም በደንብ ፎርማቸውን እያዙ
የግቫርዲዮል ወደ መሀል መምጣት ከዲያዝ ጋር ያላቸውን ጥምረት በጣም ምርጥ ፎርም ላይ እያስመለከተን ይገኛል። በዛው ልክ ደግሞ ቤንች ላይ የሚቀመጠው ተጫዋች እንኳን ምርጥ የሚባሉ ናቸው። ቤንቾቹ እነ ሪኮሊዩዝ አምና ምርጥ ቤስት 11 ውስጥ የሚገባ እነ ኦስካር ቦብ ታዳጊዎቹ እነ ማርሙሽ አሁን ለአፍኮን ለአፍሪካን ካፕ ኦፍ ኔሽን ሄደው፣ ሌላው ደግሞ እነ ኩሳኖቭ አሉ፣ አይት ኑሪ በጣም ብዙ ተጫዋቾች አሉና እነ ቲጃኒ ሪጃንደር በጣም ብዙ ተጫዋቾችን ወደ ቤስት 11 እንኳን መምጣት የሚችሉ ሌላ ቲም ቢሆን ቤስት 11 መሆን የሚችሉ ተጫዋቾችን ቤንች ላይ ይዞ ይገኛል እና ምርጥ አንደኛ በቤስት 11 የምትጠቀመውና ስኳድ ዴብዝ በጣም የተዋጣለት ከሆነ አሁን አርሰናል ዘንድሮ የፕሪሚየር ሊግ ታይትል ያነሳል ተብሎ በደንብ ግምት የሚሰጠው ስኳድ ዴብዙን ተመልክቶ ነው። 2022-23 የውድድር ዘመን እኮ አርሰናል 13 ተጫዋቾችን ይዞ ነበረ ሁለተኛ ወጣው። እንደማያሸንፍ ይታወቃል። የዛኔ ያለው የስኳድ ዴብዝ በጣም የሞተ የስኳድ ዴብዝ ነው። 13 ተጫዋች ነው ያለው። ከዛ ውስጥ ደግሞ የሆነ ተጫዋች ሲጎዳ መንሸራተቱ እንደማይቀር ይታወቃል። ያው ሳካ ተጎዳ፣ ይንሸራተታል። ፓርቴ በነበረበት ፓርቴ ተጎዳ፣ ይንሸራተታል። ሳሊባ ሲጎዳ ይንሸራተታል። የአንድ ተጫዋች ጉዳት ምን ያህል እንደሚጎዳ ስኳድ ዴብዝ ከሌለ ተመልክተናል። ማንቸስተር ሲቲ ቤት ግን ዘንድሮ በደንብ እሱን እየቀረፈ በሌላ ፎርም የመጣ ሲቲ ተመልክተናል። በጣም ምርጡን ሲቲ እየተመለከትን እንገኛለን። ምናልባትም ኖቲንግሃምን ጨዋታ የሚያሸንፍ ከሆነ የፕሪሚየር ሊጉን መሪነት ከአርሰናል ይረከባል፣ ለጊዜውም ቢሆን ማለት ነው እና አርሰናል እስኪጫወት ማለት ነው። አርሰናል ከብራይተን ጋር ምሽት 12 ሰዓት ሲል በቅዳሜው ጨዋታ አርሰናል ምሽት 12 ሰዓት ሲል የሚያደርገው ጨዋታ ይኖራል እና እስከዛ ድረስ ቀን 9 ሰዓት ተኩል ሲል ማንቸስተር ሲቲ ከሜዳ ውጪ በሲቲ ግራውንድ ኖቲንግሃም ፎረስትን የሚያስተናግደው ጨዋታ ምናልባትም ለሲቲ ያን ያህልም በወረቀት ደረጃ ከባድ ጨዋታ ነው ተብሎ አይጠበቅም። ምክንያቱም ኖቲንግሃም ያለበት ቦታ እና 17ኛ ደረጃ ላይ የሚገኝ ቲም ነው። ማንቸስተር ሲቲ አሁን ካለው ፎርም አንጻር በጣም ምርጡን ማንቸስተር ሲቲ እየተመለከትን እንገኛለን። በሌላ ከፉላም ጋር 1-0 ተሸንፎ እንደመጣ እናስታውሳለን። ኖቲንግሃም በባለፈው ጨዋታ 1-0 ተሸንፎ እንደመጣ እናስታውሳለን። ነገር ግን ትልልቅ ጌሞች ላይ እያሳየን ያለው ፐርፎርማንስ ሊቨርፑልን ያሸነፈበት ወይ ቶተናምን ያሸነፈበት ወይ ተመልክተናል። በጣም የሚገርም ጌም ነበረ ያስመለከተን ማለት ነው እና እነኚህን ጌሞች ስንመለከት ነገር ግን የትልቅ ጌም ሜንታሊቲ ይዘው የሚመጡ ከሆነ ለሲቲ ትንሽ ከበድ የሚለው ጨዋታ ይሆናል። ነገር ግን ማንቸስተር ሲቲ ሃላንድ እስካለ ድረስ የማግባት ችግር ያለበት አይመስለኝም። አሁንም ለሲቲ ትልቅ ግምት ሰጠዋለሁ። አንቷን ሴሜኒዮ በጥር ዝውውር መስኮት ላይ አንቷን ሴሜኒዮ የሚፈርም ይመስለኛል። ኦልሬዲ ንግግሮቹ የተጠናቀቁ ይመስለኛል። አንቷን ሴሜኒዮም ደግሞ ማንቸስተር ሲቲንም መርጧል። አንቷን ሴሜኒዮ በሲቲ ላይ ምን አይነት ቫልዩ የሚኖረው ይመስላል? ሴሜኒዮ በነገር ላይ ማንቸስተር ዩናይትድ እና ማንቸስተር ሲቲ ነበረ ጥያቄ ለሴሜኒዮ ያቀረቡት። ነገር ግን ዩናይትድን ሲቲን መርጦ ወደ ሲቲ ለመሄድ ያሰበ ይመስላል። ነገር ግን ማንቸስተር ሲቲ የሴሜኒዮ መምጣት ከስኳድ ዴብዝ በተጨማሪ እንደኔ ሀሳብ ማለት ነው ከስኳድ ዴብዝ በተጨማሪ ምናልባትም የዶኩ ጉዳት እዚህ ገበያ ላይ እንዲገባ ያደረገው ይመስለኛል። በሌላ በኩል በእርግጥ በሁለቱም መስመር የሚጫወት ተጫዋች ነው፣ በግራም በቀኝም ማለት ነው። በግራ በኩል አሁን ዶኩ ምርጥ ፎርም ላይ ነበረ እስኪጎዳ ድረስ አውርተናል ብዙ ጊዜ።
ነገር ግን የስኳድ ዴብዝን ለማስፋት ካልሆነ በስተቀር በደንብ በተለያየ ፎርም ለመጠቀም ካልሆነ በስተቀር አንቷን ሴሜኒዮ ሲቲ ቤት መምጣት ሲቲ የሆነ ክፍተት ኖሮበት የምታመጣው ተጫዋች አይመስለኝም። ምክንያቱም አንቷን ሴሜኒዮን ቤስት 11 ውስጥ ለማስገባት ስትል ቤስት 11 በቀኝ በኩል ለማሰለፍ እንኳን ብታስብ በግራ በኩል ያለው ሎድ የአታኪንግ ሎድ ለመጨመር በቀኝ በኩል ሴሜኒዮ የምትጠቀም ከሆነ የምታወጣው ተጫዋች ከቤስት 11 ወይ ቼርኪን ነው ወይ በርናንዶን ነው የምታወጣው እና ይሄንን ደግሞ ጓርዲዮላ ያደርጋል ብዬ አላስብም። በእርግጥ መምጣቱ ለሲቲ በሌላ ወይ ይጠቅመዋል፣ በደንብ ይጠቅመዋል። ምክንያቱም ሁለቱንም ሎዶች ሁለቱንም መስመሮች በደንብ ለመጠቀም ነገር ግን የሚያጣቸው ነገሮች ይኖራሉ በዛው ልክ ብዬ አስባለሁ። ምን ታስባለህ አንተ? የሴሜኒዮ መምጣት ምናልባትም ትልቅ ቫልዩ አድ ያደርጋል ብለህ ታስባለህ? አዎ በተለይ ሲቲ በብዛት ካውንተር አታክ በዶኩ በኩል ነው የሚጠቀመው። ብዙ ጊዜ በታችኛው ፍሎ በኩል በዶኩ በኩል ነው እና የሴሜኒዮ መኖር በግራ በቀኝም ባላንስ የሚያደርግ ይመስለኛል ካውንተር አታክ ሲጠቀሙ ማለት ነው። እና በዚህ ሁሌ በዶኩ በኩል ሲሆን ሞር ወደ ተቃራኒ ያለው ተጫዋቾች ሁሌ ብሎክ የሚያደርጉት በዛ በኩል ነው፣ በስተግራ በኩል ይሆናል ማለት ነው። ምክንያቱም በላይ በኩል አሁን ላይ እስካሁን እስከምናየው ድረስ ቼርኪና ፎደን ብዙ ጊዜ እዛ ቦታ እየተቀያየሩ ይጫወታሉ። ምናልባትም እኮ በዛ በኩል ግን ሲሆን አብዛኛው ጊዜ ፖዚሽናል ጌም ነው፣ ካውንተር ጌም ብዙ ጊዜ አናይም። ፖዚሽናል በርናንዶና ቼርኪ የሚጠቀሙበት መስመር ማለት ነው እና ይመስለኛል የዶኩን ሎድ ለመቀነስ ነው እና ሁሌ አይደለም ሁለቱን አንድ ላይ ይጠቀማል። እኔም ሁለቱን አንድ ላይ ይጠቀማል ብዬም አላስብም። በእርግጥ እንደየጌሙ ይለያያል፣ የሚገጥመውን ቲም ይለያያል። ያው በዛው ልክ ጋርዲዮላ ምን አይነት ውሳኔ እንደሚወስድ እሱን ምናይ ነው የሚሆነው። የስኳድ ዴብዝ ምልህ እኮ እሱ ነው። እኔም የሴሜኒዮ መምጣት ሲቲ ላይ ትልቅ ቫልዩ አድ ያደርጋል። ነገር ግን በቤስት 11 ላይ ሜክሺፍት አድርገ ምናምን የምትጠቀመው አይነት ተጫዋች አይመስለኝም። ያንን የሚያደርግ አይመስለኝም። ምክንያቱም ሲቲ ቤት ይሄ ተጫዋች ነው ችግር ያለበት። ስለዚህ ይህን ተጫዋች አውጥተህ ሴሜኒዮን ታስገባለህ ብለህ የምታስበው አይነት ተጫዋች አይደለም። ምክንያቱም ምርጥ ፎርም ላይ ያለን ሲቲ ነው ተጨማሪ ሌላ ተጫዋች የሚመጣለት። ነገር ግን አሁን ለምሳሌ ሌላ ቡድን ላይ አድ የሚደረግ ቢሆን የሴሜኒዮ መምጣት ሌላ ቡድን ላይ ለምሳሌ እንበልና ሌላ ቲም ብናነሳ የተሻለ እንትን ያላቸው እና ሌላ ቲም ላይ ከሴሜኒዮ ያነሰ ፐርፎርም ማድረግ የሚችል መስመር ተጫዋች ያላቸው ለምሳሌ አርሰናል ቤት እንኳን ቢመጣ ብለን ብናስብ ማለት ነው እና የተሻለውን ሴሜኒዮን ልንመለከት እንችላለን። ምክንያቱም ምርጥ ፎርም ላይ ያለን ሴሜኒዮ ነው። የትሮሳርድ ከእድሜው አንጻር ምናምን ብለን የሆነ እንትን ብለህ አሸጋሽገህ ልታስገባው ትችላለህ። ነገር ግን ማንቸስተር ሲቲ ቤት በርናንዶ በእርግጥ እድሜው እየገፋ ነው። በርናንዶን አስቀምጬ ሴሜኒዮን እጠቀማለሁ የምትል ከሆነ ጌም ኮንትሮሉን ታጣለህ። ባይ ዘ ዌይ መሀሉን ባላንስ ማድረግ አችልም። ቼርኪ ስናወራ ብዙ ጊዜ ቼርኪ ስናየው ምርጥ ፐርፎርማንስ ነው የሚያሳየው፣ ግን ቻርጅ ያላቸው ጌሞች ላይ ብዙ ጊዜ እየተቸገረ ተመልክተናል። በተለይ በኒውካስትል ጊዜ የወረደውን ቼርኪ ተመልክተናል። ለእንደዚህ አይነት ጌም ደግሞ ሴሜኒዮ በጣም አስፈላጊ ነው ብዬ ነው የማስበው። አሁን ሃይ ፕሬሲንግ ስትጫወት ለምሳሌ ሴሜኒዮ በርንማውዝ ቤት የሚጫወተውን ጨዋታ ነው የሚጫወትልን። ስለዚህ በሌላ ፎርም ምናልባት ጋርዲዮላ የሚስበው ካልሆነ በስተቀር ማለት ሴሜኒዮ ቤት ያለውን ጨዋታ የሚጫወት ከሆነ ሃይ ፕረስ ነው የሚያደርጉት። በደንብ በሃይ ላይን ይጫወታሉ። ዲፌንሶቹ እስከ ላይ ጥግ ድረስ መጥተው ሲቲም እንደዚህ አይነት ፎርም ነው ያመጣው። አይ ቲንክ አሁን ከፓላስ ጋር የተጫወተውን ጨዋታ ልክ ማግባት ሲጀምር ካገባ በኋላ
ጌሙን ኮንትሮል ማድረግ ይፈልጋል እና የፉላሙን ጨዋታ እንዳጣው አይነት ጌም ላለማድረግ ማለት ነው። እና እንደዚህ አይነት ጌሞችን ለማድረግ ደግሞ በደንብ በሃይ ፕረስ የምትጮህ ከሆነ የፉላሙን ጨዋታ ያነሳንበት እንትን ይመጣል። ምክንያቱም አንደኛ የምትቀያየር ከሆነ በእርግጥ በመቀያየሩ በጣም ትልቅ አድቫንቴጅ ነው እኮ የሴሜንዮ መምጣት ትልቅ አድቫንቴጅ ነው ለሊቨርፑል ለሲቲ። ነገር ግን የሆነ ቤስት 11 ላይ ቀንሰህ የምታስገባው አይነት ተጫዋች አይደለም እንደኔ ማለት ነው። ምክንያቱም በጣም ከባድ ነው አሁን እያመጣ ያለው ፎርሙ። በሌላ ፎርም ለመጫወትም ያሰበ ጋርዲዮላ ያው ትልቅ አሰልጣኝ ነው። በደንብ ብዙ ነገሮች እንዴት ማኔጅ ማድረግ እንዳለበት ስለሚያውቅ በደንብ እሱን ትተን ማለት ነው እኛ ቢያንስ በዚህ ወይ ይታያል ብለን በምናይበት መንገድ ምናልባት የሲቲ ትልቁ ሴሜንዮ የሚመጣ ከሆነ ስኳድ ዴብዙ በጣም ለሲቲ በጣም ምርጥ ነው የሚሆነው። ነገር ግን ቤስት 11 ውስጥ ወዲያው ይገባል ማለት ከባድ ነው ለሴሜንዮ። ምክንያቱም እያሳየን ያለው ፐርፎርማንስ በጣም ምርጥ ነው፣ እሱ የሚካድ አይደለም። ነገር ግን ሲቲ ቤስ ሲመጣ በርናንዶን ወር ደግሞ ቼርኪን አንተ እንዳልከው ቼርኪ የሚድፊልድ ባትሎችን ቻርጅ ያላቸው ጌሞችን በደንብ ሲቸገር ተመልክተናል። ለዛ ነው 4-1 አድርጎ ሪጃይንደር የሚያስገባው ሚድፊልዱን። ምክንያቱም የሮድሪን ያህል ኒኮን ስለማያም ነው ብዙ ጊዜ መሀል ላይ ተሰብስቦ እንዲጫወቱ የሚያደርገው። ለዛ ይመስለኛል ማንቸስተር ሲቲ በዚህ ልክ ነው እያለ ያለው እና ጋርዲዮላም ይህንን ብሎ ምናልባት በሌላ ወይ ያስመለክተን ይሆናል ብዬ አስባለሁ። ምናልባትም የበርናንዶ ሲልቫ የእድሜ መግፋት እንደዚህ አይነት እንትኖችን የተጫዋቾችን ደግሞ ታይም ማኔጅ ለማድረግ ከጉዳት ለመቀነስ ማለት ነው እንደዚህ አይነት ወዮችን ለመጠቀም በደንብ ትልቅ አማራጭ ነው። በርናንዶ ከእድሜ ጉዳይ ጋር ተያይዞ ያው ብዙ ጊዜ ከእንግዲህ በኋላ የመሰለፍ የሚቀንስ ይመስለኛል። እሱን ሜቢ እንደዛ ሊያደርግ ይችላል ወይ ደግሞ ቼርኪን ከረፍት በኋላ እንደዚህ ባላንስ ለማድረግ ጌም ኮንትሮል ለማድረግ ምናምን ሊጠቀም ይችላል። ምናልባት ኒኮ ጎንዛሌዝን እንዲያግዘው በደንብ ምናልባትም ሮድሪ ደግሞ ከጥር ዝውውር በኋላ ሊመለስም ይችላል። እሱም አንድ ሮድሪ መመለስ ምናልባትም በደንብ ለሲቲ ትልቅ ቫልዩ አድ የሚያደርገው የሮድሪ መመለስ ምናልባት ለሴሜንዮ ትልቅ ባላንስ ሊሆን ይችላል። ምክንያቱም የበርናንዶ መውጣት ችግር ላይ ያመጣ ይችላል ወይ ሮድሪ መኖር ማለት ያን ያህልም ምክንያቱም ባላንስ ማድረግ የሚችል ተጫዋች ስለሆነ ማለት ነው። ስለዚህ የሴሜንዮ መምጣት ለሲቲ ትልቅ ቫልዩ አድ ያደርጋል። ነገር ግን ቤስት 11 ላይ በዚህ ልክ ፎርም ቼንጅ አድርጎ ያመጣል የሚለው ትንሽ እሱን ምናየው ይሆናል። ግን በእኔ በኩል ያን ያህል ቫልዩ የሚያደርግ አይመስለኝም። በቅዳሜው ጨዋታ ማንቸስተር ሲቲ ኖቲንግሃምን የሚያሸንፍበት እድል አለ። ማለትም ካላቸው የኳሊቲ አንጻር እና ካላቸው እያሳዩ ካሉ ፐርፎርማንስ አንጻር ሲቲ ትልቅ ግምት ይሰጣል። እንደኔ ከአርሰናል መሪነቱን ለጊዜውም ቢሆን የሚረከብ ይመስለኛል አሸንፎ ማለት ነው። ያን ያህልም የሚከብደው አይመስለኝም ጌሙ ማለት ነው። ጌሙን ማኔጅ አድርጎ የማሸነፍ ኳሊቲ ለሲቲ እሰጠዋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበርን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ ተጫኑ። የዛሬ